አውሮፓ ከሚገኙ ታዋቂ ከተሞችና መንደሮች ሲሲሊያ ስመገናና ደሴት ናት ማለት ይቻላል። ይህች ስመገናና ደሴት መንደሮቿ በወይን ተክሎችና በወይራ ዛፎች የተሞላ ምድራዊ ገነት ናት ማለት ይቻላል። በደሴቱ ኮረብቶች ላይ ሳምቡካ ዲ ሲሲሊያ የተሰኘች አነስተኛ ከተማ ትገኛለች። ምንም እንኳን ይህች አነስተኛ ከተማ ላለፉት በርካታ መቶ ዓመታት በስፍራው ብትኖርም ከጥቂት ዓመታት ወዲህ ግን ስሟ ገናና ሆኗል። የዚህም ብቸኛ ምክንያቱ ደግሞ በዚች ከተማ የሚገኙ እነዛ ውብ የመኖሪያ ቪላዎቿ በ1 ዩሮ መሸጥ መጀመራቸው ነው። እናም ይህን ዜና የሰሙና በመላው ዓለም ያሉ ቱሪስቶች እና ባለሀብቶች ከተማዋን በጣሊያን ከሚገኙ ታላላቅ ከተሞች እኩል መዳረሻቸው እያደረጓት ይገኛሉ። በዚህ ቪዲዮ ስለዚች ውብ እና በአንድ ዳቦ ዋጋ ቪላ ቤት ስለሚሸጥባት ከተማ በጥቂቱ እናስቃኛችኋለን። ይህ በቀደምት ጥበብ የተገነቡ መኖሪያ ቪላዎችን በ1 ዩሮ የምትሸጡ ከተማ የተመሰረተችው ከበርካታ መቶ ዓመታት በፊት እንደሆነ ታሪኳ ያስረዳል። ይህች ውብ የደሴት ከተማ የተቆረቆረችው በአካባቢው ሰፍረው በነበሩ አረቦች እንደነበረ የሚናገረው ታሪኳ በወቅቱም የከተማዋ ስም ናቡት ይባል እንደነበር ይናገራል። ናቡት በጠባብ የውስጥ ለውስጥ መንገዶች በድንጋይ በተገነቡ ቤቶችና ከተማዋን ከጥላት በሚጠብቅ ታላቅ ግንብ የታጠረች ውብ ከተማ ነበረች። የዛን ዘመን የመንገድ ቅሪት እስካሁን የሚንጸባረቅባት ይህች ከተማ ከጊዜ በኋላ በኖርማንስ ወረራ ስር ወድቃ የነበረ ሲሆን በኋላም በስፔን ወረራ ስር ዓመታትን አስቆጥራለች። ከቆርቋሪዎቿ አረቦች በተጨማሪ በዘመናት መካከል የሰፈሩባት በርካታ ዜጎችና ባህሎች ስር የነበረችው ይህች ድንቅ ከተማ በኋላ ላይ በጣሊያን ነገሥታት ስር ተጠቃላ ሳምቡካ ዲ ሲሲሊያ የሚል ስምን ይዛ እስካሁን አለች። በዚህ ረጅም ዕድሜዋ መሪዎቿ ሲቀያየሩ፣ ጦርነቶች ሲካሄዱ ቆይተዋል። እንደ የትኛውም ጥንታዊ ከተማ ሐዘንና ደስታን፣ ጦርነትና ፍሳን ስታስተናገድ የኖረችው ይህች ከተማ ሕፃናት የሚቦርቁባት፣ ገበሬዎች ምርት የሚያፍሱባት፣ ለነዋሪዎቿ ምቹ የሆነች ከተማ ነበረች። ቢሆንም ከጥቂት 10 ዓመታት ወዲህ ከተማዋ ለሺህ ዓመታት የነበራትን ውበትና ግርማ ሞገስ ቀስ በቀስ መገፈፍ፣ ነዋሪዎቿም ጥለዋት መፍረስ ጀመሩ። የታሪክ ባለሙያዎች ስለዚህ የከተማዋ መዳከም እንደ ምክንያት የሚያቀርቡት ጣሊያን ወደ ኢንዱስትሪ አብዮት ፊቷን ማዞሯና እንደ ሚላን እና ሮም በመሳሰሉ ከተሞች እየተስፋፉ የመጡ ኢንዱስትሪዎች የከተማውን ሰው ለስደት መዳረጋቸው ነበር። በእርግጥም ከሁለተኛው ዓለም ጦርነት በኋላ እየተስፋፋ የመጣው የጣሊያን ኢንዱስትሪ ከሲሲሊ ብቻ ሳይሆን ከመላው ጣሊያን የገጠር ከተሞች ገበሬው ማረሻውን ጥሎ፣ ተማሪው ትምህርቱን አቁሞ ሮምን ወደ መሳሰሉ ታላላቅ ከተሞች እንዲፈልስ ምክንያት ሆነው ቆይተዋል። በዚህ ወቅት ነበር እንግዲህ ሲሲሊያና ሲሲሊያን የመሳሰሉ ጥንታዊና ባለታሪክ ከተሞች ወደ ኦናነት እየተቀየሩ የመጡት። መረጃዎች እንደሚያሳዩት ሳምቡካ ዲ ሲሲሊያ ከዛን ዘመን ጀምሮ እስከ ቅርብ ጊዜ ድረስ በጣት ከሚቆጠሩ የወይንና የወይራ ገበሬዎች በስተቀር በቀበሌዎቿ የሚገኙ ቤቶች ሁሉ ኦናቸውን ውለው ኦናቸውን ያድሩ ነበር። በአካባቢው የሚኖረው ሰው ቁጥርም በሞትና በስደት ከዕለት ዕለት እየተመናመነ ከተማዋ ፍጹም ወደ መጥፋት ተዳረሰች። ይህን ጊዜ ነበር እንግዲህ እንደ አውሮፓውያን አቆጣጠር በ2019 የከተማዋ ከንቲባና ካቢኔያቸው አንድ መላ ይዘው ሄዱት። እናም ከተማዋን ከጥፋት ለመታደግና የቀደመ ውበቷን ለመመለስ ባዷቸውን የቀሩትን የመኖሪያ ቪላዎች ሁሉ በ1 ዩሮ ጨረታ ለመሸጥ ውሳኔ ላይ የደረሱት። ይህ ውሳኔ ይፋ መደረጉን ተከትሎ የአውሮፓ ሚዲያዎች ዜናውን ከዳር እስከ ዳር አዳረሱት። የሳምቡካ ዲ ሲሲሊም ስም ዳግም ትኩረትን መሳብና መነጋገሪያ መሆን ቻለ። ይህን ዜና የሰሙ ጣሊያናውያንም ሆኑ የውጭ ዜጎች ወደዚች የደሴት ከተማ መጉረፍ ጀመሩ። ጣራቸው የተነቃቀሉት፣ መተላለፊያዎቻቸው በዳቦ የተዋጡት ባለ 1 ዩሮ ሕንፃዎቹም ዳግም ገዥ ማግኘት ቻሉ። የከተማዋ ከንቲባ ጽሕፈት ቤት ለገዢዎች ባስቀመጠው መመሪያ መሰረት የቤቶቹ ገዢ ቤቶቹም በጥሩ ሁኔታ ማደስ ስለሚኖርበት ገዢዎቹም እነዛን በመፍራረስ ላይ የነበሩ ቤቶች እንደ አዲስ እያሳምሯቸው ይገኛሉ። ለዓመታት ባዷቸውን ቀርቶ የነበሩ የሲሲሊ ጠባብ መንገዶችም ዛሬ ላይ በቱሪስቶችና በከተማዋ አዳዲስ ነዋሪዎች መርመቅ ጀምረዋል። በጣሊያንም ሆነ በሌሎች የአውሮፓ ከተሞች የሚገኙ በነዋሪ ጦት የተቸገሩ አሮጌ ከተሞችና መንደሮችም የሲሲሊን ተሞክሮ በመውሰድ ከተሞቻቸው ላይ ዳግም ነፍስ በመዝራት ላይ ይገኛሉ።